ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምናላችሁልን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ አንድ በኢኮኖሚ ላይ ያተኮረ ጉዳይ ይዘን መተናል። አብራችሁ እንድትቆዩ በአክብሮት የምጋብዛችሁ የፕሮግራሙ አዘጋጅ ድልነሳ መንግስቴ ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። እንግዲህ በዛሬ ቆይታችን የኢኮኖሚ ጉዳዮችን በተለይም ደግሞ የገንዘብ ምንዛሬ ላይና የኢትዮጵያ ብር የመግዛት አቅም ላይ ትኩረት አድርገን የተለያዩ ጉዳዮችን እናነሳለን። በተለይም ከዚህ በተጨማሪም ደግሞ የውጭ ሀገር ባንኮች ወደ ኢትዮጵያ መግባታቸውን አስመልክቶም የተወሰነ ጉዳይ እናነሳ ይሆናል። ከኛ ጋር ቆይታ የሚያደርጉት በዚህ ጉዳይ ላይ በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ተመራማሪ የሆኑት ዶክተር አደምፈቶ ናቸው። ከሳቸው ጋር የምናደርገው ቆይታ እንድትከታተሉ በአክብሮት ጋብዛችኋለሁ። ዶክተር አብሮን ስላሉ ይህንን ማብራሪያ ለመስጠት ከኛ ጋር ስለተገናኙ ከልብ አድርገን እናመሰግናለን ለፈቃደኝነቱ። የመጀመሪያው ጥያቄ ሀገራት የገንዘብ የመግዛት አቅማቸውን በተለያየ ጊዜ ይወስናሉና ይህንን የገንዘባቸውን የመግዛት አቅም የሚወስኑበት መነሻ ምክንያት ምንድነው? በዋናነት የምንዛሬውን የሚወስነው አቅርቦቱና ፍላጎቱ ነው። እንግዲህ አቅርቦቱ ስንል አጠቃላይ በብሔራዊ ባንክ፣ በሌሎች ባንኮች፣ በሌሎች ህጋዊ ደላሎች እንዲሁም በኮርፖሬሽኖች ውስጥ ተይዞ ያለው ማለት ነው። ክምችት ስንል ማለት ነው። ሌሎች ቱሪስቶች ለምሳሌ ወደ ሀገራችን መጥተው በሚጎበኙ ጊዜ እሱም ያለውን ክምችት ወይ ሰፕላይ ይጨምራል። የውጭ ሀገር ኢንቨስትመንቶች የውጭ ሀገር ኩባንያዎች ወደ ሀገር ውስጥ መጥተው ኢንቨስት በሚያደርጉበት ጊዜ እንደዚሁ ይጨምራል። ኤክስፖርታችን ወይ ደግሞ ወደ ውጭ የምንልከው ምርትም ሲጨምር እንደዚሁ ክምችታችን ይጨምራል። እንግዲህ ዋናዎቹ የክምችት ሶርሶች እነዚህ ናቸው። ፍላጎትም እንደዚሁ አለ። ለምሳሌ አንድ ኢትዮጵያዊ ወደ ውጭ ሀገር ሄዶ መዝናናት ቢፈልግ ቱሪስት ቢሆን በዛው ልክ ገንዘብ ይፈልጋል። ውጭ ሀገር ሄዶ ኢንቨስት ማድረግ ቢፈልግ ወይም ደግሞ ኢምፖርት ማድረግ ቢፈልግ ወደ ሀገራችን ውስጥ አንድ ዕቃ ማስገባት ቢፈልግ ደግሞ የውጭ ሀገር ገንዘብ ፍላጎት አለን ማለት ነው። ስለዚህ በዚህ በግለሰቦች በመንግስት በኮርፖሬሽኖች በሌሎችም አጠቃላይ የሚፈልገውና አጠቃላይ የቀረበው ሁለቱ አንድ ላይ ሲመጡ ነው ማለት ነው አሁን ያለውን ምንዛሬ የሚወስነው። በጣም ያየለ በጣም ብዙ ፍላጎት ካለ ብር በዛው ልክ እየረከሰ ይሄዳል ማለት ነው። በቂ የሆነ አቅርቦት ከሌለ የኛ ሀገር ኤክስፖርት ብዙ ከሆነና የተትረፈረፈ የሆነ የምርት ካለን በዛው ልክም የክምችታችን ጥሩ ከሆነ ደግሞ የኛ ብር እያደገ እየጠነከረ ይሄዳል ማለት ነው። ኢትዮጵያ እንግዲህ የምትገበያየው በብር ነው። የኢትዮጵያ የብር የመግዛት አቅም ደግሞ ከስርዓት ከጊዜ ወደ ጊዜ እየተለያየ ነው የመጣውና የብር የመግዛት አቅም የቀነሰበት ምክንያት ምንድነው? ብዙ ምክንያቶች አሉ። አንዱና ዋነኛው ምክንያት አሁን እኛ ሀገር ውስጥ እየተፈለገ ያለው የውጭ ሀገር ገንዘብ መጠንና እየቀረበ ያለው የተመጣጣነ አይደለም። ዲማንድ እና ሰፕላይ አቅርቦትና ፍላጎቱ ምን ነው? እጅግ በጣም ብዙ ፍላጎት አለ። ተማሪዎች መጽሐፍ ኦንላይን መግዛት ይፈልጋሉ። በውጭ ሀገር ገንዘብ ነው መግዛት የምትችለው። የተለያዩ ነገሮችን ከውጭ ሀገር ወደ ሀገር ውስጥ ማስገባት እንፈልጋለን። በጣም ትላልቅ ወጪ የሚጠይቁ እንደ ትራክተሮች፣ ኮምባይነሮች እንዳልኩ የግብርና ላይ በብዛት የምንጠቀምባቸው ፋብሪካዎች ስፔር ፓርቶችን ይፈልጋሉ። ሆስፒታሎች፣ ፋርማሲዎች እንደዚሁ የጤና አገልግሎት እቃዎችን ይፈልጋሉ። ግለሰቦች፣ መንግስት ትላልቅ ፕሮጀክቶች አሉ። ለምሳሌ የኢትዮጵያ ዳሴ ግድብ ማንሳት ይችላል። እዛ ላይ የሚሰሩ ኮንትራክተሮች የሚከፈላቸው በውጭ ሀገር ገንዘብ ነው። ለግድቡ ግብአት የሚሆኑ የተለያዩ መሳሪያዎችን የምንገዛው ከውጭ ሀገር ነው። ስለዚህ በግለሰቦችም በኩባንያዎች ኮርፖሬሽኖች በድርጅቶች ማለት ነው በመንግስትም ከፍተኛ የሆነ የዶላር ፍላጎት አለ። በዛው ልክ ደግሞ ግን እየቀረበ ያለው የውጭ ሀገር ገንዘብ ክምችት አነስተኛ ነው። እንዳልኩ ቀደም የ3 ሳምንት የአንድ ወር ብቻ የሚሆን ያክል ሪዘርቭ ነው ያለን። ስለዚህ ከፍተኛ የሆነ አለመጣጣም አለ ማለት ነው። ዋነኛው ምክንያት ይሄ ነው። ሌላው ብርን በየጊዜው እየረከሰ እንደሄደ ያደረገው በኦፊሻል እንደሞ ህጋዊ በሆነውና ትዩ መካከል ያለው ልዩነት እየሰፋ መሄዱ ነው ማለት ነው። ይሄ ነገር ያው እንዳልኩ ከፍተኛ የሆነ ፍላጎት ስላለ በየጊዜው ብር ይዳከማል። ሰዎች እንግዲህ ብዙ ጊዜ ያማትራሉ ወደ ብላክ ማርኬቱ። በአጠቃላይ የውጭ ሀገር ገንዘብ ክምችትና አቅርቦት መካከል ያለው ልዩነት እጅግ በጣም ሰፊ መሆኑ ነው። ሌላው የኢኮኖሚያችን እድገት ሁኔታም እንደዚሁ ይወስነዋል። አጠቃላይ ያደገ ያለ ኢኮኖሚ በዛው ልክ የገንዘቡ እየጠነከረ ይሄዳል።
የተዳከመ የሄደ ኢኮኖሚ በተለያዩ ምክንያቶች ሊሆን ይችላል በዛው ልክ ገንዘቡ እየቀነሰ ይሄዳል ማለት ነው ያደግን ማለት ብዙ የኛ ሀገርን ምርት ሌሎች ሀገሮች ይፈልጋሉ ይገዛሉ ማለት ነው የሚገዙትና የሚፈልጉት ደግሞ የውጭ ሀገር ገንዘብ ይዘው መምጣት ስለሆነ የኛ ገንዘብ በዛው ልክ የሚያድግበት ሁኔታ አለ ግን በተለያየ ምክንያት ደግሞ የኢኮኖሚ ሁኔታችን የሚዳከም ከሆነ በዛው ልክ እንትን ይላል ማለት ነው የኢኮኖሚ ሁኔታውን ስናወራ በተለይ ኤክስፖርት ፐርፎርማንሱ ማንሳት እንችላለን ብዙ ኤክስፖርት ብዙ ወደ ውጭ ምን ለኮምርት ካለ በዛው ልክ ብዙ ክምችት ይኖረናል በቀላሉ የምንዛሬውን ገበያ መቆጣጠር ማረጋጋት እንችላለን የኛ ገንዘብንም እንደዛው ያደገ ይሄዳል ማለት ነው በአብዛኛው ምን ልከውቃ ከለለና ደግሞ ምናስገባ ወደ ውስጥ ምናስገባ ከሆነ ደግሞ አሁን ካልነው በተቃራኒ የኛ ገንዘብ እየወደቀ እየረከሰ ይሄዳል የመግዛት አቅሙ ከጊዜ ወደ ጊዜ እየተዳከመ ይሄዳል ማለት ነው ከዚሁ ከወጭ ንግድና ገቢ ንግድ ጋር ያይዘን ምናነሳው የኛ ሀገር የገቢና ወጭ ንግድ ባህሪ ማንሳት እንችላለን በአብዛኛው ወደ ውጭ ምንልካቸው ምርቶች የግብርና ምርቶች ናቸው ብዙም ፕሮሰስ ያልተደረጉ ብዙም እሴት ያልተጨመረባቸው ዋጋቸው ማነስተኛ የሆኑ ናቸው በተቃራኒ ደግሞ ምናስገባው በጣም ትልቅ የሆነ ገንዘብ አቅምን የሚፈልግ ብዙ የውጭ ሀገር ገንዘብ የሚወስድብን ነው ስለዚህ ተርምስ ኦፍ ትሬድ ምንለው አለ ወደ ውጭ በመንልከውና ወደ ውስጥ ሀገር በመንልከው እንደዛ ላይ የሚወሰን ማለት ነው ከጊዜ ወደ ጊዜ የኛ ተርምስ ኦፍ ትሬድ እየቀነሰ ሄደበት ሁኔታ አለ አንዱ እየወደቀ እንደሄደ ያደረገው ይሄ ነው ማለት ነው ሌላው ማክሮ ኢኮኖሚክ ኢምባላንስ ወይ ደግሞ አለመረጋጋት የሚለውን ማንሳት እንችላለን ከቅርብ ጊዜ ወዲያው እንደምናቀው ኢትዮጵያ ውስጥ ብዙ ጫናዎች አሉ ከጫናዎቹ መካከል አንዱ የማክሮ ኢኮኖሚክ አለመጣጣም ወይ ደግሞ ኢምባላንስ ምንድነው ነው ይሄ ማለት ምንድነው ከፍተኛ የሆነ የሥራ አጥነት አለ ትልቅ የሆነ የኑሮ የገንዘብ ንረት ወይ ደግሞ ውድነት አለ ከፍተኛ የሆነ የውጭ ሀገር ጫና አለብን ይሄ ኢንተረስት ሬቱን ብንወስድ የወለድ ምጣኔው ማለት ነው በአገር አቀፍ ደረጃ ብዙም አይደለም ብዙም ለምሳሌ ካለው ተለዋዋጭ ሁኔታ ጋር አብሮ የሚለዋወጥ አይደለም እነዚህ ነገሮች ራሱ አሁን ኢትዮጵያ ውስጥ ያለው ገንዘብ ኢትዮጵያ ብር ማለት ነው ከጊዜ ወደ ጊዜ እየወደቀ እንዲሄድ ያደረጉ ናቸው የዋጋ ንረቱ በጣም ከፍተኛ ከሆነ የኛ የገንዘብ መግዛት አቅም በዛው ልክ እየቀነሰ ይሄዳል ከሌሎች ሀገሮች ጋር ካለው ዋጋቸው ካልቀነሰ ጋር ስናነጻጽረው ደግሞ የኛ እየደከመ ደግሞ ተወዳዳሪ እያለሆነ ይሄዳል ማለት ነው ከዚህ ጋር ያይዘን የብድር ጫናውን ማንሳት እንችላለን እዚሁ ማክሮ ኢኮኖሚክ አለመመጣጠን ጥላ ስር ማለት ነው ከፍተኛ የሆነ ብድር ጫና አለብን አንዳንድ ጊዜም እስከ 50-55-60% የሚሆን አጠቃላይ ኢኮኖሚያችን በብድር የተያዘ ነው ይባላል ይሄ አጠቃላይ ያለብንን ብድር ከአጠቃላይ ኢኮኖሚ ጋር ስን ሪላቲቭ ላይ ነው በአንጻራዊነት ስናየው 60% አካባቢ ይሆናል ይሄ ማለት በየወሩ ከብድሩ ላይ የምንከፍለው ዋና የምንከፍለው የወለድ ምጣኔ ከፍተኛ ነው ማለት ነው ስለዚህ ያለንን ክምችት ይወስድብናል ሌላ ደግሞ ተጨማሪ ብድር ወይ ደግሞ እርዳታ ወይ ደግሞ የተለያየ ምንጮቻችንን ይዘጋብናል ስለዚህ አጣብቂኝ ውስጥ ይከተንና ይሄን የዶላር የምንዛሬ ገበያ ያልተረጋጋ ይሆን እንዲሄድ ያደርጋል ማለት ነው ኢንተረስት ሬቱንም ማንሳት እንችላለን ለምሳሌ እኛ ሀገር የሚከፈለው የወለድ ምጣኔ ከፍ ያለ ከሆነ ውጭ ሀገር ያሉ ኩባንያዎች ውጭ ሀገር ያሉ ቱሪስቶች ሊሆኑ ይችላሉ ሌሎች በተለይ ምርት ላይ የተሰማሩ አካላቶች እዚህ መጥተው ማምረትና ትርፍ ማግኘት ይፈልጋሉ እኛ ሀገር ላይ ያለው ኢንተረስት ጥሩ ከሆነ ማለት ነው እኛ ሀገር ላይ ያለው ኢንተረስት ሬት ግን እንደዛ አይደለም የወለድ ምጣኔው አለ ግን ከፍተኛ የሆነ የዋጋ ኢንፍሌሽን ወይ ደግሞ የዋጋ ንረት ስላለ ይሄ ሪል ኢንተረስት ሬት ወይ ደግሞ እውነተኛ የሆነ የገንዘብ የወለድ ምጣኔውን ስናይ አንዳንዴም ኔጌቲቭ ውስጥ የሚገባበት ሁኔታ አለ ያ ደግሞ ከውጭ ሀገር ያሉ ኢንዱስትሪዎችን ወደዚህ ውስጥ መተው እንዳይሰሩ እንቅፋት ይሆናል ማለት ነው ስለዚህ ኢንተረስት ሬት ዲፈረንሻል ፕራይስ ዲፈረንሻል የምንላቸው የኛ ከውጭ ሀገር ጋር ያለው ግንኙነት ራሱ አሁን የኛን ብር ከጊዜ ወደ ጊዜ እየወደቀ እንዲሄድ ያደረገው ነገር ነው ብለን ማንሳት እንችላለን ሌላው ከዚህ ጋር ያይዘን የምናነሳው ይሄ ምን ያክል ነው እኛ የውጭ ሀገር ገንዘብ የምንፈልገው የሚለው ራሱ አንድ ወሳኝ ነገር ነው እንግዲህ
ብዙ ነገሮች ማምረት ይተበቀብናል ብዙ ግብአቶችን መፈብረክ ማምረት ይተበቀብናል ያ ነገር የማይሆን ከሆነና ብዙ ጊዜ የውጭ ሀገር ገንዘብን ምንፈልግ ዲዛይር ምናረግ በጣም ምንፈልግ ከሆነ እኛ በጣም የውጭ ሀገር ገንዘብን የመፈለግ ሁኔታችን እየጨመረ ሲሄድ በዛው ልክ ያ ገንዘብ እየተወደደ የሚሄድበት የኛን ገንዘብ ደግሞ እያረከስን የምንሄድበት ሁኔታ ያለው ማለት ነው ሌላው ከዚህ ጋር ያይነዘን ምናነሳው የሰላምና ጸጥታ ሁኔታ ነው የሰላምና ጸጥታ ሁኔታ ያው በአንድም ይሁን በሌላ መልኩ የገንዘብን የመግዛት አቅማችንን ያዳከመው ይሄዳል ቅርብ ጊዜ ተከሰተውን በእናይ ራሱ በሰሜኑ የተከሰተው ጦርነት ተከሰከሰው ጦርነት ያው በአብዛኛው ኢኮኖሚያችንን እንደጎዳ ይታወቃል የቢዝነሶች ወይ ደግሞ የንግድ ተግባራትን ግምታዊ ያደርግም አንሰርቲና ያደርግም ከውጭ ሀገር ወደ ውስጥ ሲፈስ የነበረው በእርዳታ መልክ በስጦታ ሊሆን ይችላል በብድር መልክ ሊሆን ይችላል የነበረውን ነገር ገጥቶት የነበረው ሁኔታ ነው ያለው ስለዚህ ጸጥታና ደህንነት በማይኖርበት ጊዜ በአንድም ይሁን በተለላ መልኩ የምንዛሬው ላይ ጫና ያሳድራል ማለት ነው ብዙ አለመረጋጋት ብዙ ግጭቶች ብዙ ነገሮች ካሉ በዛው ልክ የኛም ብር እየረከሰ የሚሄድበት ሁኔታ ነው ያለው ማለት ነው ሌላውን ያረከሰው እንዲሄድ ያደረገው ምናልባት የመንግስት አካላት ቁጥጥር ማነስ ሊሆን ይችላል የብሔራዊ ባንክ እንዳልኩ ዋና ኃላፊነት አለበት ብሔራዊ ባንክ ካሉት 3 ትላልቅ ኃላፊነቶቹ አንዱ የውጭ ሀገር የፎሬን ኤክስቼንጅ የውጭ ሀገር ምንዛሬ ገበያውን ማረጋጋት ነው በርግጥ ኢንፍሌሽንን ዋጋ ንረትን ማረጋጋት የኢኮኖሚ እድገትን ቀልጣፋ ማድረግ የሚሉት ሌላ ዋና ተግባሮቹ ናቸው ከዚህ መካከል የተጠቀሰው እንግዲህ ይሄ የውጭ ሀገር ገንዘብ ክምችትን የተረጋጋ እንዲሆን ማድረግ ምንዛሬውን ማረጋጋት የቲቪ ማርኬት ወይ ደግሞ የጎጥ ማርኬቱ እየተበራከተ ወይ ደግሞ እየሰፋን እንዳይሄድ በማድረግ ሚና አለበት ይሄንን ነገር የመቆጣጠር ማለት ነው መቆጣጠር ብቻ ሳይሆን የተለያዩ ቴክኒኮች አሉት የተለያዩ ዘዴዎች አሉት ይሄንን ነገር የሚያደርግበት ለምሳሌ ኢንተረስት ሬትን በዋናነት የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ነው አጠቃላይ ኢትዮጵያ ውስጥ ያለውን የገንዘብ ስርጭት የመኒ ሰፕላይ የምንለውን የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ነው እነዚህ ሁለት ዘዴዎች አሉት በዋናነት የኢትዮጵያ ብሔራዊ ባንክ ማለት ነው በእነዚህ ደግሞ የውጭ ሀገር ገንዘብ ገበያውን በማረጋጋት ከፍተኛ ሚና ይጫወታል ለምሳሌ ኢንፍሌሽን እንዳይኖር በማድረግ ኢንፍሌሽን ደግሞ አነስተኛ ከሆነ ኢንተረስት ጥሩ ይሆናል ኢንተረስት ጥሩ ከሆነ ደግሞ ብዙ ኢንቨስተሮች ወደዚህ ይመጣሉ ክምችታችን ጥሩ ይሆናል የምንዛሬ ገበያው ደግሞ የተረጋጋ ይሆናል ማለት ነው እነዚህ ነገሮች የመጫወት እንትኑ ላይ ምን ያክል ውጤታማ ነው የሚለው ማንሳት ይቻላል እንግዲህ በዋናነት ሌሎች ምክንያቶች ቢኖሩ በዋናነት ግን እነዚህ የተጠቀስኳቸው ናቸው ማለት ነው የምንዛሬን ሁኔታ የሚወስኑና ከጊዜ ወደ ጊዜ የገንዘብ መግዛት አቅም እየተዳከመ ወይ ደግሞ እየተነከረ መሄድን የሚያስከትለው ዋጋው እንግዲህ የኢትዮጵያ የመግዛት አቅም ወይ የብር ዋጋ በመቀነሱ የመጣው ለውጥ አሉታዊም ሆነ አዎንታዊ ለውጥ ሊሆን ይችላል እሱን እንመልከት ከጥቅሞቹ ብንጀምር ለምሳሌ የኢትዮጵያ ብር ከሌላ የውጭ ሀገር ገንዘብ ጋር እየተዳከመ መሄዱ አንድ ይዞት ሊመጣ የሚችለው ጥቅም ምንድነው የኛን ሀገር ምርት በአንጻራዊነት ርካሽ ያደርገዋል ስለዚህ ምናልባት የመንግስት አላማ ዋጋውን ያንድን እቃ ዋጋ ትንሽ ቀንሶ ግን እጅግ በጣም በርከት ያለ በመሸጥ ብዙ ሰዎች እዚህ መጥተው እንዲገዙ በማበረታታት አጠቃላይ ኢኮኖሚያችንን ማሳደግ እንችላለን የሚል አላማ ይዞ ከሄደ እንግዲህ የኛ ሀገር ገንዘብ የተወሰነ እየረከሰ መሄዱ የኛን የውጭ ንግድ ያበረታታል ወደ ውስጥ ያለውን ንግድ ደግሞ ይቀንሳል በዛው ልክ ምክንያቱም የኛ ሀገር ገንዘብ ረከሰ ማለት ኢምፖርት ወይ ደግሞ ወደ ውስጥ የምናስገባቸው እቃዎች ይወደዳሉ ኤክስፖርት ወይ ደግሞ ወደ ውጭ የምንልካቸው ደግሞ ይረክሳሉ ማለት ነው ስለዚህ የውጭ ንግድ ይጨምራል ንግድ ያንሳል ስለዚህ አንደኛና ዋነኛው ጥቅሙ ይሄ ነው ማለት ነው የውጭ ንግድን በማበረታታት የገቢ ንግድን በመቀነስ ሚና ሊኖረው ይችላል ሌላኛው እንዳልኩ የኛ የውጭ ሀገር ገንዘብ ክምችታችን ከ3 ከ4 ቢሊዮን ዶላር አይበልጥም አሁን በብሔራዊ ባንክ ውስጥ ያለው የውጭ ሀገር ገንዘብ ክምችት ማለት ነው
ያ ነገርም ደግሞ በጣም አጭር ጊዜ የሆነ ኢምፖርታችንን ነው መሸፈን የሚያስችለን የአንድ ሀገር የውጭ ሀገር ገንዘብ ክምችት የተረጋጋ ኢኮኖሚ እንዲኖር ከፍተኛ የሆነ ሚና ይጫወታል በቂ የሆነ የውጭ ሀገር ገንዘብ ክምችት ከሌለ ኢኮኖሚው የተረጋጋ ይሆናል ይሄ የውጭ ሀገር ገንዘብ ክምችት ስንል ምንድነው ለምሳሌ የሌሎቹን የቅንጦቶቹን ትተን ዋና የሚባሉ ከውጭ ወደ ውስጥ የምናስገባቸው ነገሮች አሉ ለምሳሌ ነዳጅ ሊሆን ይችላል አብዛኛው ይሄ የምናየው ትራንስፖርት መስኖ ለምሳሌ ገጠር ላይ ያሉ እነዚህ ነገሮች በነዳጅ ኃይል ነው እንግዲህ እየተንቀሳቀሱ ያሉት በአብዛኛው ማለት ነው መድኃኒት ብንፈልግ ሌሎች መሰረታዊ የሆኑ ነገሮችን ማስገባት ይፈልጋል እንዳልኩ በገበያው በጥቁርና በህጋዊ ገበያው መካከል ያለውንም ለማረጋጋት ክምችት ያስፈልጋል ማለት ስለዚህ ይሄ ክምችት እጅግ በጣም አስፈላጊ ስለሆነ የተረጋጋ ኢኮኖሚ ለመፍጠር መጨመር አለብን ክምችቱና አንዱ ምናልባት የኛን ብር በአንጻራዊነት ያረከስን መሄዱ ይሄንን ክምችት እንዲያድግልን ማድረግ እንችላለን ማለት ነው ስለዚህ የውጭ ሀገር ገንዘብ ክምችታችንን ማሳደግ ሌላኛው ጥቅሙ ነው ማለት ነው የውጭ ሀገር ተቋማት እንደ ወርልድ ባንክ አይኤምኤፍ ያሉ አንዳንድ ትላልቅ የበለጸጉ ሀገራቶች ጫና ያሳድራሉ አሁን ኢትዮጵያ ውስጥ ያለው ገንዘብ አንደኛ ውድ ነው ብለው ነው የሚያስቡት ማለት ነው ከ1 ዶላር ጋር ያለው ምንዛሬ ሲታይ እጅግ የሆነ የተጋነነ ዋጋ ነው ያለው 1 ብር በ54 1 ዶላር በ54 ሳይሆን በ70 በ80 ነው መመንዘር ያለበት ያ ነው ዋጋው የሚል አስተያየት ይሰጣሉ ማለት ነው ምናልባት ይሄ በአንድ በልኩም ስታየው ለምሳሌ አሁን የቲዩ ማርኬቱን ብታየው በጣም ከፍ ያለ ነው እስከ 95 እስከ 100 ይሄንን ራሱ እንደማሳያ ማንሳት እንችላለን የ1 ዶላር ትክክለኛ ዋጋ 54 ሳይሆን 100 ብር ነው የሚል አስተያየት ነው ያላቸው ማለት ነው ሁለተኛው የሚያነሱት አሁን ኢትዮጵያ ያላት የውጭ ሀገር ገንዘብ ክምችት የተመናመነ ነው ስለዚህ እነዚህ ሁለቱን ነገሮች ለመፍታት በጣም የተጋነነው ብር የመግዛት አቅምንና አሁን ያለውን የውጭ ሀገር ገንዘብ ክምችት ጥረት ለመፍታት ምናልባት ገንዘባችሁን ማርከስ አለባችሁ እንደውም በጣም ጥግ ይሄዳ አስተያየት እዚህ ጋር የሚሰጠው ምንድነው ሪዩኒፊኬሽን የሚባል ነገር አለ ይሄ ህጋዊውን ገበያና ህገወጥ ነው ደግሞ የብላክ ማርኬቱን አንድ ላይ ማቀላቀልና ገንዘብን በአንድ ጊዜ ትልቅ በሆነ ሬት ማርከሱና ከ1 ዶላር 54 ብር ወደ 1 ዶላር 100 ወይም 59.95 ማድረሱ አሁን ያለውን የገንዘብ ክምችታችሁንም ችግር ይፈታል እንደገና ይሄ በትዩና ህጋዊ ማርኬት መካከል ያለውንም ስለሚፈታ እንደዛ ብታደርጉ ብለው ብዙ ኢኮኖሚስቶች እንግዲህ እንደዛ አይነት አስተያየት ይሰጣሉ ጥቁር ገበያው ላይ ያለው ሬት ነው ትክክለኛ የብር ዋጋ ብለው ስለሚያስቡ ምክንያቱም አሁን አንድ እቃ መግዛት የፈለገ ሰው አንድ መኪና ወይም ቤት መግዛት የፈለገ ሰው የሚገዛው እቃ ዋጋ ሲሰላ በህጋዊ ማርኬት ሬት አይደለም የሚባዛው ምን የሚለው ህገወጥ በሆነው ሬት ነው ስለዚህ የእቃዎቹን ዋጋ ይሄ ኤንድ ፕራይስ ምን ነው አለ የሰዎችን የፕሮፊት እንደው ማርጂናቸውን ሁሉ የሚያሰሉት ያ የጥቁር ገበያው ምንዛሬ ላይ ተመስርተው ነው ስለዚህ ያንን ነገር በአንድ በሌላ መልኩ እየተጠቀማችሁት ስለሆነ ማርከሱ እንደዚህ አይነት ጥቅም ያስገኙላችኋል ብለው የሚያነሱት ነገር አለ ሌላው በዓለም አቀፍ ገበያ ውስጥ ያለንን ተወዳዳሪነት እንዲጨምር ያደርጋል አንድ ውጭ ሀገር ያለ ኩባንያ ኢትዮጵያ ውስጥ ያለው ብር ከውጭ ሀገር ገንዘብ ጋር ያለው ምንዛሬ እጅግ በጣም የተጋነነና የተወደደ ነው ብሎ ካሰበ እዚህ መጥቶ ኢንቨስት ማድረግ ፍላጎት አይኖርም ማለት ነው ስለዚህ የማርከሳችን ምናልባት የኛን ሀገር ገንዘብ ዓለም አቀፍ ተወዳዳሪ እንዲሆን ያደርጋል የሚል እንግዲህ አስተያየት አለ ያው ምን ያክል እውነት ነው የሚለው በጥናቶች ምናምን የሚጠና ይሆናል ማለት ነው ሌላው ከፍተኛ የሆነ የዴፊሲት ወይ ደግሞ ጉድለት አለብን ይሄ የባላንስ ኦፍ ፔመንት የምንለው አለ አጠቃላይ ወደ ውጭ ሀገር የሚፈሰውና አጠቃላይ ከውጭ ሀገር ወደ ኢትዮጵያ ውስጥ የሚፈሰውን ጉድ እቃዎች ሊሆኑ ይችላል ሰርቪስ አገልግሎቶች ሊሆኑ ይችላሉ ሌሎች ከውጭ ሀገር የሚኖሩ ኢትዮጵያውያን ወደዚህ የሚልኩትን አንድ ላይ ደምረን ስናይ ጉድለት ነው የሚያሳየው ስለዚህ ይሄ ጉድለት ደግሞ ዞሮ የማክሮ ኢኮኖሚው እንዳይረጋጋ የሚያደርግበት ሁኔታ አለ ማለት ነው ስለዚህ ይሄንን ጉድለት በመሙላት ወይም ደግሞ በመቀነስ የተወሰነ ሚና ይጫወታል የሚል ነገር አለ
ይሄ ከጥቅሞቹ መካከል ነው እንግዲህ ሌላው የኛ ገንዘብ ስናረክስ የውጭ ሀገር ቀጥተኛ ኢንቨስትመንትን መሳብ እንችላለን የሚልም ጥቅም አለው እንደምናቀው እንግዲህ እኛ ሀገር ውስጥ ያለው ሴቪንግ ደግሞ የቁጠባ አጠቃላይ 21% አካባቢ ነው ዶሜስቲኩም የሀገር ውስጥ ብቻ ያለው ብናይ የውጭ ሀገሩንም አንድ ላይ ከውጭ ሀገር ወደዚህ የሚመጣውንም ሴቪንግ ብንደምር እስከ 31 ነው ግን አጠቃላይ ያለን ኢንቨስትመንት ፍላጎት እስከ 40% ነውና ይሄን በመሃል ያለውን ጋፕ ሊሞላ የሚችለው ከውጭ ሀገር የሚመጣው ኢንቨስትመንት ነው ማለት ነው ስለዚህ ምናልባት ብርን ማርከሱ ይሄንን የውጭ ሀገር ቀጥተኛ ኢንቨስትመንት አሁን ከነበረበት ደረጃ የበለጠ የመሳብ እድል ይኖራል ተብሎ የሚታሰብ ነው እንግዲህ እነዚህ ጥቅሞቹ ናቸው ግን ይሄ ማለት ብርን ያረከስክ ስትሄድ የምትከተለው ዘዴ ውጤታማ ካልሆነ ደግሞ በጣም ብዙ ጉዳቶች ያስከትላል ማለት ነው አንዱ ጉዳት የኛ ገንዘብ አቅም እየተዳከመ ሄዶ ምናልባት የኢትዮጵያ ብር ከገበያ የሚወጣበት ሁኔታ ራሱ የሚከሰትበት ሁኔታ አለ አሁን የዚምባብዌን ሁኔታ ማንሳት እንችላለን በርግጥ የነሱ በተለይም ከኢንፍሌሽኑ በጣም እጅግ በጣም ሃይፐር ኢንፍሌሽን ከቁጥጥር የወጣ ኢንፍሌሽን ነበረ የሆነው ግን የነሱና ሀገር ገንዘብ ተተው ዶላርን መጠቀም ሁኔታ ነው ማለት ነው የተከሰተው አሁንና የኛም ላይ አሁን የተዳከመ አሁን እንግዲህ እንዳልኩ $1 አንድ ብር 2 የአሜሪካ ሳንቲም ብቻ ነው አንድ የአሜሪካ ሳንቲም ምናምን እያለ ይሄድና ምናልባት የሙሉ ገበያ ውስጥ የታለመለትን ተግባር የማይመታበት ሁኔታ ይኖራል ማለት ነው የተዳከመ ሄደ ማለት የኛን የመግዛት አቅማችንን ይፈታተናል ማለት ነው በፊት በ50 ብር የምንገዛው እቃ የኛ ብር ሲዳከም በጥፍ ይጨምራል ማለት ነው በጥፍ ሲጨምር ደግሞ የኛ የመግዛት አቅም በጥፍ ይቀንሳል ማለት ነው ስለዚህ የግለሰቦችን የሌሎችንም የመግዛት አቅም እያዳከመው መሄዱ እንግዲህ ከፍተኛ የሆነ ጉዳት ነው ማለት ነው ሌላው የኛ ሀገር የወጪና የገቢ ንግድ ባህሪ እንዳልኩ ይሄ ጠንካራ የሆነ ተርምስ ኦፍ ትሬድ ወይ ደግሞ ጠንካራ የሆነ የወጪና የገቢ ንግድ መስተጋብር የለውም ኤክስፖርት የምናደርገው በአብዛኛው ሴት ያልተጨመረባቸውን ግብርና እቃዎች ናቸው ኢምፖርት የምናደርገው ደግሞ በጣም ትላልቅ ዋጋ ያላቸውን ማሽነሪዎች ነው ስለዚህ ይሄ ነገር ባልተፈታበት ሁኔታ ብሩን ማርከሱ ምናልባት ምንም አይነት ለውጥ ላይ ያመጣ ይችላል አንድ ቡና በስንት ነው የሚሸጠው ዓለም አቀፍ ገበያ ላይ አንድ ሰሊጥ ሌሎች ምርቶች በስንት ነው አንዳንዴኮ አገር ውስጥ ከሚሸጡበት ባነሰ ዋጋ ነው እየተሸጡ ያሉት ዓለም አቀፍ ላይ ማለት ነው ስለዚህ አነስተኛ ዋጋና አነስተኛ ምርት ባለበት ሁኔታ የኛን ገንዘብ ማርከሱ ብዙም የንግድ ጉድለቱን በማሻሻል የሚፈታው ነገር የለም የሚል ነገር ይነሳል ሌላው ይሄ በቲዩ ማርኬቱና በህጋዊ ማርኬቱ መካከል ያለው ልዩነት የሆነ ትሬንድ አለ ሙቪንግ ታርጌት አለው ያ ማለት ምንድነው በህጋዊ ማርኬቱ ሲጨምር የቲዩ ማርኬቱም ይጨምራል እያየ ነው የሙቪንግ ታርጌት እንለዋለና ያ ባለበት ሁኔታ አሁንም ቢሆን ወደ 80 ስናደርገው ህጋዊውን 120 ሊሆን ይችላል ህገወጡ የኛን 100 ስናደርገው 150 ሊሆን ይችላል ህገወጡ ማለት ነውና ይሄ አይነት ባለበት ሁኔታ አሁን ብርን ማርከሱ ወይም ደግሞ የህጋዊን ወደ ህገወጡ ሄዶ መደባለቁ ብዙም እንትን ላይሆን ይችላል የሚል አለ ሌላው ጉዳቱ አሁን ትልቅ የሆነ የማክሮ ኢኮኖሚ አለመረጋጋት ኢንስታቢሊቲ አለ ኢትዮጵያ ውስጥ በብድር ጫናም በዋጋ ንረት ኢንፍሌሽን ማለት ነው በሌሎች ጉድለት የወጪና የገቢ ንግድ ጉድለት በመንለው አሁን ካለበት ሁኔታ የበለጠ ያባባሰው ሊሄድ ይችላል የሚል ነገር አለ ማለት ነው ይሄንን ብር ከሌሎች ሀገሮች ጋር ያለው ምንዛሬ ያረከስን በመንሄድበት ጊዜ ማለት ነው የብር ዋጋ እንደ ሀገር በዓለም አቀፍ ገበያ ተወዳዳሪ መሆን አለበትና ይህ ተወዳዳሪነት እንዲመጣ ተወዳዳሪ እንዲሆን መደረግ ያለበት ነገር ምንድነው በአጭር ጊዜ ለምሳሌ ከአንድ 2-3 ወር በፊት መንግስት የተለያዩ እቃዎች ላይ ገደብ ያስቀመጠበት ሁኔታ ነበረ ወደ 38 የሚሆኑ ወደ ሀገር ውስጥ ሲገቡ የነበሩ የቅንጦት የሆኑ ወይም ደግሞ መሰረታዊ ያልሆኑ እቃዎች ላይ ገደብ ጥሏል ያ ነገር ምንድነው የተወሰነ
የገንዘብ የውጭ ሀገር ገንዘብ ክምችት እንትኑን አቅርቦቱን ለመፍታት ነው። አንዳንድ ሪፖርቶች ላይ የምናየው መንግስት እነዚህ 38 እቃዎች ላይ ለምሳሌ ውሃ፣ ማስቲካ ምናምን ተብሎ የተጠቀሱ ብዙ መሰረታዊ እቃዎች ላይ ገደብ መጣሉ በአመት እስከ 1 ቢሊዮን የሚሆን የውጭ ሀገር ገንዘብ እንዲቆጠብ ነው ሴቭ እንዲያደርግ አስችሎታል የሚል ነገር አለ። ይሄ እንግዲህ ቀላል ያልሆነ የአጭር ጊዜ መፍትሄ ነው። እንግዲህ የመንግስት አጠቃላይ የውጭ ሀገር ገንዘብ ክምችት 3-4 ቢሊዮን ዶላር በሆነበት ሁኔታ 1 ቢሊዮን ከዚህ እርምጃ መቆጠብ ማለት ቀላል የማይባል ስለሆነ እንደዚህ አይነት አጫጭር መፍትሄዎችን መውሰድ እንችላለን። ሌላው የማክሮ ኢኮኖሚ ሁኔታውን ማረጋጋት ይኖርብናል። በተለይ ብሔራዊ ባንክ የፋይናንስ ሚኒስቴርና ሌሎችም ተባብረው አሁን ያለውን የዋጋ ንረት መቆጣጠር መቻል አለባቸው። አሁን ያለው የዋጋ ንረት እጅግ በጣም ብዙ ነው፣ ከ30% በላይ ነው። ይሄ መደበኛ ከምንለው 2-3% በጣም ርቆ ያለበት ሁኔታ ነው ያለው። እንዳልኩ ከፍተኛ የሆነ የዋጋ ንረት ካለ ደግሞ አንድ የኛን ገንዘብ መግዛት አቅም ያዳክመዋል። ሁለት ይሄ የወለድ ምጣኔውን እንዳልኩ ኔጌቲቭ ውስጥ ይከተዋል። ስለዚህ ማንንም በዛ ኔጌቲቭ ሆነ የወለድ ምጣኔ መጥቶ ኢንቨስት ማድረግ የሚፈልግ የለም። ስለዚህ ብዙ የሆኑ ጉዳዮች ስላሉት የዋጋ ንረቱን የብድር ጫናውን ለምሳሌ ከፍተኛ የሆነ ብድር ጫና አለብን። ግን አዳዲስ የምንወስዳቸው ብድሮች የበለጠ ጭንቀት ውስጥ እንዳይከቱን ምን አይነት ብድሮች ነው የምንወስደው? የተወሰነ ጊዜ ማዘግየትስ እንችላለን ወይ? በጣም አንገብጋቢና ጫፍ ላይ ወደ ስራ ለመግባት ጫፍ ላይ ለደረሱ ፕሮጀክቶች ካልሆነ እንደዚህ ያለን የብድር ሁኔታችንን ማስተካከል ይኖርብናል ማለት ነው። ሌሎችንም የማክሮ ኢኮኖሚ ሁኔታዎችን ማሻሻል አለብን ማለት ነው። ሪፎርሞች መደረግ አለባቸው፣ ማሻሻያዎች ማለት ነው። ማሻሻያዎቹ በዋናነት በብሔራዊ ባንክም በመንግስትም ይወሰዱ ናቸው። መንግስት ለምሳሌ የጥቁር ገበያውን መቆጣጠር ምንድነው ያለው ችግር ብሎ ጥናት ላይ የተመሰረተ ነገር ማድረግ፣ የተለያዩ ቅድም የጠቀስናቸውን ተዋናዮችን ንግድ ባንኮች፣ ብሔራዊ ባንክ፣ የኮርፖሬሽኖች እንደ አየር መንገድ ያሉ ሌሎችንም ደላሎችንም ጨምሮ ማወያየት ይኖርበታል። ብሔራዊ ባንክ በተለይ ደግሞ ያው የኢንተረስት ሬት እንደሚወለድ ምጣኔና አጠቃላይ ኢትዮጵያ ውስጥ ያለው ገንዘብ ስርጭት ለምሳሌ አሁን ከ900 ቢሊዮን ብር በላይ ነው አጠቃላይ ኢትዮጵያ ኢኮኖሚ ውስጥ ተሰራጭቶ ያለው። ምናልባት እስከ 1 ትሪሊየንም ሊደርስ የሚችልበት ሁኔታ አለ። ግን በአብዛኛው ምንድነው ያለው ነገር ኢኮኖሚ ውስጥ ኢኮኖሚ የሚያድግበት መጠንና የገንዘቡ የሚያድግበት መጠን ገንዘቡ ስርጭት የሚያድግበት መጠን ተመጣጣኝ መሆን አለበት። ኢኮኖሚ በ3% ሲያድግ ይሄ መኒ ሰፕላይ የምንለው አጠቃላይ ኢኮኖሚ ውስጥ የተሰራጨውን ገንዘብ እንደዛው በ3% ነው ማድረግ ያለበት። ምንድነው እየተነሳ ያለው ዩኒፊኬሽን የማቀላቀል የሚለው ነገር ማለት ነው። አሁን በህገወጥና በህጋዊ መካከል ያለው ልዩነት ለመፍታት በአንድ ጊዜ ብርን አርክሶ አንድ ማሲቭ የሆነ ትልቅ የሆነ ለምሳሌ አሁን 54 ነው አንድ ጊዜ በ100% አርክሰው ወደ 90 በመቶ አድርሰ ከዛ ማቀላቀል የሚል ነገር ይነሳል ማለት ነው። ይሄ ምናልባት እንደ መፍትሄ ሊቀመጥ የሚችልበት ሁኔታ ነው ያለው። አሁን የግብጽን ልምድ ማንሳት እንችላለን። ከጥቂት ዓመታት በፊት እንደዛ ያደረጉበት ሁኔታ አለ። በህገወጥና በህጋዊ ማርኬት ያለውን ነገር በማቀላቀል የተወሰነ ፋታ ያገኙበት ሁኔታ አለ። ግን ምንድነው ብዙ ኮንዲሽኖች አሉ እዚህ ጋር አሁን እንዳልኩ አቀላቅለው ከዛ አሁንም ቢሆን የህጋዊ ማርኬቱ ይሄ ቅድም ያለውን ሙቪንግ ታርጌት ወይ ደግሞ የመጨመር ሂደት ቢያሳይ በምንድነው መቆጣጠር የምትችለው? ስለዚህ እንደ ቀድሞ ሁኔታ ምንድነው የሚያስቀምጡት? በብሔራዊ ባንክ ውስጥ ከፍተኛ የሆነ የውጭ ሀገር ገንዘብ ክምችት መኖር አለበት። አሁን ያለው 3-4 ቢሊዮን ሳይሆን እጅግ ከሱ 4-5-6 እጥፍ የሚበልጥ ነገር ለምሳሌ 20 ቢሊዮን ዶላር 30 ቢሊዮን ዶላር ክምችት ቢኖር የሚችል ማለት ነው። ስለዚህ ታቀላቅለዋለ። ካቀላቀልከው በኋላ ሰዎች ህገወጥ ማርኬት ውስጥ የሚሄድ ምንም አይነት ምክንያት አይኖራቸው። እንደውም ጥሩ አጋጣሚ ይሆናል። አንድ እዚህ ህገወጥ ማርኬት ውስጥ በጣም አሁን ህጋዊ ካለው ዶላር የበለጠ ህገወጥ ውስጥ ነው ያለው። ምክንያቱም ይሄው አሁን ያየን ያለነው የወለድ የምንዛሬ ማሳያ ነው። ብላክ ላይ ያለው ነው እየመራ ያለው ህጋዊውን ማለት ነው። ስለዚህ ከፍተኛ የሆነ የህገወጥ ማርኬት ውስጥ የሚዘዋወሩ ነው ወደ ህጋዊ መንገድ ይመጣል። አንድ ይሄ ነው።
ስለዚህ የበለጠ አቅም ይፈጥርለታል ለክምችቱ ማለት ነው። ሁለተኛው አሁን ከውጭ ሀገር ገንዘብ ወደ ኢትዮጵያ ሲልኩ እንግዲህ በጣም ብዙ ዲያስፖራዎች አሉ ተብሎ ነው የሚታሰበው። ኢትዮጵያውያን ትውልደ ኢትዮጵያውያን ኢትዮጵያ ወዳጆች ሊሆኑ ይችላሉ 3 ሚሊዮን እና ከዛ በላይ አሉ ተብሎ ነው የሚታሰበው በዓለም ሀገራት ላይ ማለት ነው። 5-6 ቢሊዮን ዶላር የሚደርስ ሊልኩ ይችላሉ ወደ ሀገር ውስጥ ማለት ነው። ከዚህ ውስጥ ግን አብዛኛው ፐርሰንት ህገወጥ በሆነ መልኩ ነው የሚመጣው። ምክንያቱም እንዳልኩ አንድ ሰው በህጋዊ ሄዶ የሚመነዝረው በ54 ከሆነና ህገወጡ ላይ 100 የሚመነዝር ከሆነ ወደ ህገወጡ ነው የሚሄደው። ስለዚህ ሁለቱ አንድ አይነት ከሆነ ግን ይሄ በጣም ብዙ የሆነ ቀላል የሚባል አይደለም ከውጭ ሀገር የሚመጣው ገንዘብ ማለት ነው። ብዙ የሆነው አሁንም ወደ ህጋዊ መንገድ ይመጣል ማለት ነው። ምንም አይነት ምክንያት አይኖርም ህገወጥ ማርኬት ላይ ሄዶ ለመመንዘር። እንደውም ምናልባት ጉዳት ነው ሊኖረው የሚችለው ማለት ነው። ግን እንዳልኩ ይሄ ማቀላቀሉ ምንም አይነት ባካፕ ምንም አይነት መጠባበቂያ የሆነ ዶላር ወይ ደግሞ ሌላ የውጭ ሀገር ገንዘብ ሳይኖር ካቀላቀልክና ከዛ በኋላ ባይረጋጋስ አሁንም 100 ስታደርገው ህጋዊን ህገወጥ 150 ቢሆንስ ያንን ነገር ማረጋጋት የምትችለው ባለህ መጠባበቂያ ላይ ነው። መጠባበቂያን በብዛት ትለቀዋለህ፣ በብዛት ታስገባዋለህ። ስለዚህ ሁሉም የውጭ ሀገር ገንዘብ በየቦታው የሚገኝ ከሆነ የህገወጥ ማርኬቱ ሊጨምርበት የሚችል ምንም አይነት ምክንያት የለውም። አሁን እኮ ህገወጥ ማርኬት ላይ እየጨመረ ያለው በቂ የሆነ እንትን ባለ አንድ አካል ሄዶ ከብሔራዊ ባንክ ዶላር ቢጠይቅ ምናልባት 3 ወር 6 ወር 1 አመት ይፈጅበታል ለማግኘት ማለት ነው። ሌተር ኦፍ ክሬዲት ይባላል ፕሮሰስ ተራ ጠብቅና ግን ወዲያው የሚያገኝ ከሆነ ለምን ህገወጥ ማርኬቱ ጋር ይሄዳል? የኢትዮጵያ ገንዘብ ተወዳዳሪ ነው ብለው ስለሚያስቡ ብዙ ኢንቨስትመንቶች ወደዚህ ይመጣሉ። ኢንተርናሽናል ድርጅቶችም ያው ቀላል የማይባል ሚና ይጫወታሉ። እንግዲህ ያው ጫናዎች ምናም ቢኖሩት ግን ብድርም እናገኘው ስጦታም የተለያዩ እርዳታዎች የሚመጡት ከአይኤምኤፍ ከወርልድ ባንክ ሌሎች እንደ አውሮፓ አሜሪካ ካሉ ሀገሮች ስለሆኑ እነዚህ ሁሉ አንዳንዴ የኢትዮጵያ ገንዘብ በጣም የተጋነነ ነው ምናምን ሚሊዮን ቅድመ ሁኔታ ስለሚያስቀምጡ ያንን ነገር በመፍታት እንግዲህ ይሄን የውጭ ሀገር እንትናችንን ለአንዴና ለመጨረሻ ጊዜ እንትን ማለት እንችላለን ማለት ነው። ግን ይሄ በጣም እንዳልኩ ብዙ ሪስኮች ደግሞ አሉት። ላይረጋጋ ይችላል። አሁን መንግስት ምናልባት ሪዩኒፊኬሽኑን ሳይሆን ዲቫሉዌሽንን ሊመርጥ ይችላል። ያ ማለት አሁን 54 የነበረው ዝም ብሎ 65 70 እያደረገ በሂደት ግን እሱ ምን ያክል ውጤት ያመጣል የሚለውን በደንብ ማየት ያስፈልጋል ማለት ነው። በአብዛኛው የሚባለው ምንድነው እንደዛ ማድረግ የውጭ ኢንፍሌሽኑን እንደውም እያባባሰው ይሄዳል። አሁን ያለውን እያባባሰ ምክንያቱም 70 ስታረግ ህገወጥ ማርኬቱ 140 ይሆናል። በዛው ልክ ከውጭ ሀገር ወደ ውስጥ የምናስገባቸው እቃዎች ይጨምራሉ። ይሄ ኢምፖርትድ ኢንፍሌሽን ከውጭ ሀገር ወደዚህ የሚመጣው ዋጋ ንረት እየጨመረ ይሄዳል። የውጭ ሀገር ገንዘብ ክምችት ጉዳይ አይፈታም። ስለዚህ ይሄ ግራጁዋል ወይንም ቀስ በቀስ ማድረጉ ነው የሚሻለው ወይስ ጊዜ በአንድ ጊዜ ማድረጉ ነው የሚሻለው የሚለው እንግዲህ መንግስት የሚወስዱ ነው ማለት ነው። የረጅም ጊዜዎችን አንድ ሁለቱን ለመጥቀስ እንዳልኩ በዘላቂነት የውጭ ሀገር ቀጥታ ኢንቨስትመንት መሳብ አለብን። አሁን ሀገራችን ውስጥ ብዙ መተው የሚሰሩ የቱርክ የህንድ የመካከለኛው ምስራቅ የሌሎችም የአውሮፓ የአሜሪካ ኩባንያዎች አሉ። አሁን እነ ሳፋሪኮምን መውሰድ እንችላለን። ቅርብ ጊዜ የመጡ ትላልቅ ኢንቨስትመንቶች ማለት ነው። ከዚህ የበለጠ መሳብ ይኖርብናል ማለት ነው። እነዚህ የውጭ ሀገር ባንኮችን መንግስት አሁን እየፈቀደ ነው። እስከ 2024-25 ድረስ ይገባሉ ተብሎ ይታሰባል። እነዚህ ሁሉ ኢትዮጵያ ውስጥ መተው ኢንቨስት በሚያደርጉ ማለናቸው በሚያፈሱበት ጊዜ የውጭ ሀገር ገንዘብ ይዞ ነው የሚመጡት። ስለዚህ ክምችታችንን ይጨምራሉ፣ የተነጋጋ ሁኔታ ይፈጥራል። ስለዚህ በረጅም ጊዜ ስትራቴጂዎችን ነድፎ የውጭ ሀገር ኢንቨስትመንቶችን ወደ ሀገር ውስጥ እንዴት ነው መሳብ የምንችለው የሚለው ነገር ላይ ከፍተኛ የሆነ ስራት መስራት አለብን። አሁን ያለንን የኢንቨስትመንትና የሴቪንግ ወይ ደግሞ የቁጠባ ልዩነትን መፍታት የምንችለው አንዱ መንገድ የሚያስለውና ማለት ነው። ሌላው በረጅም ጊዜ ትኩረት መስጠን ዘላቂ የሆነ መፍትሄ ሊያመጣልን የሚችለው አሁን ያለውን የኢትዮጵያ ኢኮኖሚ ይሄ ማነቆች መፍታት መቻል አለብን። እንዳልነው በአብዛኛው ሰው የተቀጠረው ግብርና ላይ ነው። አብዛኛዎቹ የሚመረቱት ምርቶች ለምሳሌ ወደ ውጭ ሀገር መላካቸው እንደ ቡና፣ ሰሊጥ፣ ጫት ምናምን ያሉ ነገሮች ከግብርና የሚመጡ ናቸው። ይሄንን የኢኮኖሚ ስትራክቸር ወይ ደግሞ የኢኮኖሚው አቅም መቀየር መቻል አለብን። በግብርናውና በኢንዱስትሪው በሰርቪስ ሴክተሩ መካከል ያለውን ኢላላ የሆነ መስተጋብር ትስስር ማጠናከር መቻል አለብን። እንደዛ በመናደርግበት ጊዜ ብዙ ምርት እናመርታለን፣ ብዙ ምርት ወደ ውጭ እንልካለን። ወደ ውጭ እንልከውና ወደ ውስጥ እንልከው እየተመጣጠነ ይሄዳል። ስለዚህ ብዙ ገንዘብ እያገኘን እንሄድበት ሁኔታ ነው ያለው ማለት ነው። ሌላው ከዚህ ጋር ተያይዞ ከውጭ ሀገር ወደ ውስጥ የሚገቡ ገንዘቦች ላይም እንደዚሁ ቁጥጥር ማድረግ ያስፈልጋል። የብላክ ማርኬቱ ላይ
እንደዚህ ቁጥጥር ማድረግ ያስፈልጋል ከዚህ ጋር ባልተናነሰ አገሪቱ ውስጥ ያለው የሰላምና ደህንነት ሁኔታም እንደዚሁ የተረጋጋ እንዲሆን በተቻለ መጠን የተረጋጋ እንዲሆን ማድረግ ያስፈልጋል እንዳልኩ ያልተረጋጋ ከሆነ አሁንም ገንዘብ ቢሆን ከነመዋቅራዊ ችግሮቹ እየረከሰ ነው የሚሄደው የተረጋጋና ደግሞ አንዳንድ ጠንካራ የሆነ ፖሊሶችን ምንወስድ ከሆነ ደግሞ ያ ነገር ይቀለበሳል ማለት ነው ቀደም ሲል እንግዲህ ተወዳዳሪነትን ስናነሳ ያነሳሷቸው ነገሮች አሉ እንግዲህ አንዱ የኢኮኖሚ ጫናም ሊፈጠር ይችላልና በአገር አቀፍ ደረጃ ያለውን የኢኮኖሚ ጫና ለመቀነስ ከብር ዋጋ አንፃር መንግስት የወሰዳቸው መፍትሄዎች ምን ያክል ተገቢ ነበሩ መፍትሄዎችስ ምንድናቸው የኢትዮጵያ ማክሮ ኢኮኖሚክ ችግሮች ለብዙ ዓመታት ሲንከባለሉ የመጡ ናቸው እነዚህ ነገሮች ለመቀልበስ እንግዲህ ሆም ግሮን ኢኮኖሚክ ሪፎርም አጀንዳ ወይ ደግሞ የሀገር በቀል ማሻሻያ የሚል ቀርጿል 2017-18 አካባቢ ማለት ነው በዋናነት እንግዲህ ዛም ዶክመንት ላይ እንዳየነው ሶስት ነገሮችን ለመፍታት የሚል ነው አንዱ አሁን ያለውን የኢትዮጵያ ውስጥ ያለውን የመዋቅራዊ ችግር ለመፍታት መዋቅራዊ ችግር አለ ሌላው የሴክቶራል የሆነ ኢምባላንስ በየተለያዩ ሴክተሮች መካከል ያለውን አለመመጣጠን ለመቀልበስ ሶስተኛ ያስቀመጠው የማክሮ ኢኮኖሚክ ኢምባላንስ ብሎ ነው ማለት ነው ከዛ ውስጥ ደግሞ በተለይ የውጭ ሀገር ገንዘብ ክምችት እጥረትና የህገወጥና ገበያ መካከል ያለው ልዩነት የሚለውንም አስቀምጦታል ማለት ነው ስለዚህ ይሄንን ነገር እንዴት እንፍታው ይሄንን ነገር መፍታት አለብን ኢኮኖሚ ማነቆ ስለሆነ የሚል ነገር አስቀምጧል እንግዲህ ከዛ በኋላ ያንንም ነገር ደግሞ ወደ 10 ዓመት እቅድ በሚል ደግሞ አሁን እስከ 2030 የ10 ዓመት እቅድ ውስጥም የተካተተበት ሁኔታ ነው ያለው ማለት ነው እዛ ውስጥ እንግዲህ በዋናነት የተቀመጠው ገንዘብን ኢትዮጵያን ገንዘብ ከጊዜ ወደ ጊዜ በቀስ ግራጁዋሊ ማለት ነው ከዶላር ደግሞ ከሌላ የውጭ ሀገር ገንዘብ ጋር ያለውን እንትን እየቀነስን እያረከስን እንሄዳለን የሚል ነገር ነው ሌሎችም ለምሳሌ መዋቅራዊ ነገሮችን አሻሽላለን ወደ ውጭ ሀገር ምንልከውን ለምሳሌ አሁን የተለያዩ ምርቶችን ስንዴ ሊሆን ይችላል ሰሊጥ ሊሆን ይችላል የላክን የውጭ ሀገር ገንዘብ ክምችታችንን እናሳድጋለን ምናምን የሚሉ ሁሉ አንድ ላይ መጣው ምንድነው ይሄንን ችግር እንፈታለን የሚል ነገር አለ እንደ ፖሊሲ ማለት ነው ግን በኋላ ሁሉም ሰው እንደሚረዳው የኮቪድም ችግር ነበር በከፍተኛ ሁኔታ ኢኮኖሚውን ጎድቶታል ከዛ በኋላም ደግሞ በየአካባቢዎች አለመረጋጋት ነበር በተለይ ደግሞ ከ2 ዓመት በፊት የተቀሰቀሰው ጦርነት ነበር በሰሜኑ የሀገሪቱ ክፍል እጅግ በጣም ብዙ ነገሮችን አውድሟል እንደውም ያንን ነገር መልሶ ለመገንባት 20 ቢሊዮን እና ከዛ በላይ የሆነ ዶላር እንደሚያስፈልግ ነው የተጠቀሰ ያለው በጣም እጅግ በጣም ትልቅ የሆነ ገንዘብ ነው አሁን ያለው የኢትዮጵያ ኢኮኖሚ 1/5 አካባቢ ማለት ነው እንግዲህ ያ ማለት አሁን ኢኮኖሚያችን 111 ቢሊዮን አካባቢ ነው ያንን ነገር በተለይ በሰሜኑ በአፋር በአማራ ክልል በትግራይ ክልል አካባቢ ያሉ ነገሮችን መልሶ ለመገንባት ትልቅ ገንዘብ ያስፈልጋል እነዚህ ነገሮች ተደማምረው ይሄ የውጭ ሀገር ገንዘብ ምንዛሬውን ማረጋጋት ያልተቻለበት ሁኔታ ነው ያለው እንግዲህ እንደ ኤክስፐርት ሳይው ማለት ነው እዛ ነገር ላይ ብቻ ማተኮር አልቻለም አብዛኛዎቹ መልሶ ለመገንባት የምንጠቀምባቸው ነገሮች ደግሞ ከውጭ ሀገር ነው የሚመጡት አሁንም ቢሆን ከዚህ ጋር ተያይዞ የሚነሳው የውጭ ሀገር ብድሮች ስጦታዎች እርዳታዎች ያው በአብዛኛው ቆሞ ነው ያለበት ሁኔታ ያለው ማለት ነው ይሄ ነገር በአብዛኛው መንግስት የውጭ ሀገር ገንዘብ ምንዛሬ ማርኬቱን ለማረጋጋት የሄደበት መንገድ ምናልባት ውጤታማ እንዳይሆን አድርጎታል ይሄንን ነገር ለመፍታት ምን ማድረግ አለብን የሚል ከፍተኛ የሆነ ጥረት ያለ ይመስለኛል በመንግስት በኩል ማለት ነው ለምሳሌ ፕሪቶሪያ ላይ የተጀመረው ስምምነት አለ ያ ነገር ብዙ የተወሰኑ ነገሮችን እንደለወጠ እንደረዳን በቀጣይም ደግሞ ኢትዮጵያ ከሌሎች የዓለም ሀገራት ጋር ያላትን ግንኙነት ጤናማ በማድረግ ከዚህ በፊት የነበሩ የገንዘብ የውጭ ሀገር ገንዘብ ፍሰቶችን እንዲኖሩ በማድረግ የተወሰነ የውጭ ሀገር ገንዘብ እንትኑን ይፈታል ብለን ይታሰባልና ያ ብዙ ጥረቶች ያደርጋል መንግስት ግን እንዳልኩ እንደዚህ ከቁጥጥሮች ሆነ አንዳንድ ነገሮችም ይኖራሉ ሌሎችም ነገሮች ይኖራሉ ከዚህ አንፃር ብዙም እስካሁን እየተወሰደ ያለው ነገር ውጤታማ ያልሆነበት ሁኔታ ነው ያለው ምክንያቱም አሁንም ቢሆን $1 ከብር ጋር ያለው ምንዛሬ እጅግ በጣም ከፍተኛ ልዩነት አለውና በቀጣይ ግን ከፍተኛ ስራ እንደሚጠበቅ እንረዳለን ማለት ነው ከመንግስት ብቻ ሳይሆን
እንዳልኩ ከሁሉም አክተሮች ከብሔራዊ ባንክ አንዱ አክተር ነው ያው ብሔራዊ ባንክ እንግዲህ ብሔራዊ ባንክ ነው ያው የመንግስት ስትራክቸር ቢኖርም ነፃ ነው ምክንያቱም ነፃ ሆኖ ኢኮኖሚውን እንደሚያረጋጋ ነው ምንድረዳው ማለት ነው ኢንሹራንሶች በጣም ብዙ በርከት ያሉ ባንኮች አሉ በሺዎች የሚቆጠር ቅርንጫፍ ያላቸው ማለት ነው የውጭ ሀገር ባንኮችን በማምጣት ሌሎችም ይሄ ኢንሹራንሶች የማይክሮ ፋይናንስ ሁሉም የአክተሮች ደላሎችም ይሄ ህጋዊ ደላሎችም ሳይቀሩ ከፍተኛ ሚና ይጫወታሉ ማለት ነው ወደፊት ወደ ባንኮች እንምጣ እንግዲህ ኢትዮጵያ የፋይናንስ ሴክተሩን ወይም የባንኮችን ገበያ ለዓለም አቀፍ ባንኮችም ክፍት እንደምታደርግ በተደጋጋሚ ሲገለጽ ቆይቷል አሁንም የተጀመሩ እንቅስቃሴዎች አሉና ዓለም አቀፍ ባንኮች ወደ ሀገር ውስጥ መግባታቸው ያለው ተስፋና ስጋት ምን ይመስላል ዋና የሚባለው ኢኮኖሚ ዘርፎች አሉ ሴክተሮች አሉ የጉድ ኮሞዲቲ ማርኬቱ አለ እቃዎችን የተመለከተ የሌበር ማርኬቱ አለ የሰራተኛ ገበያ ምንለው ማለት ነው የፋይናንሻል ማርኬት ምንለው አለ ትልቁ የጀርባ አጥንት ነው ለአንድ ሀገር ማለት ነው እዚህ ፋይናንሻል ማርኬት ውስጥ ደግሞ ብዙ ኢንሹራንሶች አሉ ባንኮች አሉ ማይክሮ ፋይናንስ ተቋማት አሉ የህብረት ስራ ተቋማት አሉ የገንዘብና የተሰማሩ ማለት ነው ከዚህ ውስጥ ባንኮች ደግሞ የመሪውን ድርሻ ይወስዳሉ እንትን ውስጥ ማለት ነው ባንክ ሴክተር ፋይናንሻል ሴክተር ውስጥ ማለት ነው እነዚህን ባንኮች ወደ ሀገር ውስጥ የማስገባት ሂደት ውስጥ አለ በርግጥ የሚኒስትሮች ምክር ቤት ባለፈው መስከረም ወር ላይ አጽድቆታል ያ የጸደቀውን እንትን ተከትሎም የብሔራዊ ባንክ ስትራቴጂዎችን አውጥቷል አዋጆችን አውጥቷል ድራፍት ማለት ረቂቅ የሆነ አዋጆችን አውጥቷል እነሱ እንግዲህ በቀጣይ በተወካዮች ምክር ቤት ሲጸድቁ ነው ተግባራዊ የሚሆኑት ይጸድቃሉ ተብሎ ይታሰባል በዛ ሂደት ላይ ነው ያለው እንግዲህ የተለያዩ የአካላትን የሚያወያየ ነው ያለው የውጭ ሀገሮች ባንኮች በሚመጡ ጊዜ ምን አይነት ስጋት ምን አይነት ጥቅም ይኖራል የሚለው ላይ የተለያዩ ባለድርሻ አካላት ባንኮች ኢንሹራንሶች ሌሎችም የተወያዩበት ነው እዛ ሂደት ላይ ነው ያለው ምንድነው እዛ ላይ የተቀመጠው የውጭ ሀገር ባንኮች ወደ ሀገር ውስጥ የማስገባት ሂደቱ በህዝብ ተወካዮች ምክር ቤት ከጸደቀ ከአንድ አመት በኋላ ነው የሚገቡት የሚል ነገር አስቀምጧል ይሄ አንድ አመት ፎታ ጊዜ የተሰጠው ለምንድነው ለሁለት ነገር ነው አንድ የኢትዮጵያ ብሔራዊ ባንክን አቅም ለመገንባት የራሱን ማለት ነው ሁለት ሌሎች ባንኮች ከውጭ ሀገር ባንኮች ጋር ያላቸውን ተወዳዳሪነት ለመጨመር አቅማቸውን እንዲገነቡ ማለት ነው ብሔራዊ ባንክ በዚህ በተሰጠው የፎታ ጊዜ የተለያዩ አዋጆችን ያወጣል መመሪያዎችን ያወጣል ያጸድቃል በርከት ያለው ማለት ነው ምናልባት አሳሪ ያልሆኑ ግን የሚያሰሩ ማለት ነው የሰራተኞችን አቅም ይገነባል እንዳስፈላጊነቱ ትሬኒንግ ይሰጣል ይሄ እንዳልኩ የዓለም አቀፍ የባንክ ሴክተር በጣም ለአጭበርባሪዎች እንደዚህ ነገር የተጋለጠ ስለሆነ የዛንም አቅም ያንን ለመቋቋም የሚያስችል ሳይበር ጥቃት ሌሎችም ጥቃቶችን ለመቋቋም የሚያስችል አቅም ለመገንባት ጥረት ያደርጋል በዛ ፎይታ ጊዜ ማለት ነው የግል ባንኮችም ሌሎች ባንኮችም እንደዛው ከብሔራዊ ባንክ ውጭ ያሉ የኢትዮጵያ ንግድ ባንክ የመንግስትም ሊሆን ይችላል የሌሎችም የግል ባንኮች ሊሆኑ ይችላሉ እነዚህ በአንድ አመት ጊዜ ውስጥ ምን አይነት የመወዳደር ስትራቴጂ ከተላሉ የሚለውን ነገር ወደ ብሔራዊ ባንክ እንዲያስገቡ የሚል ነገር አለበት ለምሳሌ የውጭ ሀገር ባንኮች ሲመጡ በቴክኖሎጂ በሰው ኃይል በንግድ በማርኬቲንግ ምን አይነት ስትራቴጂ ይኖራቸዋል የሚለውን ነገር ነድፈው ያዘጋጃሉ የአቅማቸውን ይገነባሉ አቅማቸውን በካፒታል በሰው ኃይል በቴክኖሎጂ ይገነባሉ ማለት ነው ካፒታላቸውን ስናይ ለምሳሌ አብዛኛዎቹ የኢትዮጵያ ባንኮች በጣም ውስን ነው ሁሉም የኢትዮጵያን ባንኮች በእንደምር ከአንድ የኮንስትራክሽን ባንክ ኦፍ ቻይና የሚባል በጣም አነስተኛ ነው የኛ ባንኮች አቅም ማለት ነው ይሄ ባንክ በመቶ ጥፍ ምናምን ሊበልጣቸው ይችላል ማለት ነው ኢትዮጵያ ውስጥ ያሉ ሁሉም ባንኮች ንግድ ባንክንም ጨምሮ ያለው ማለት ነው እንደምናውቀው ደግሞ የዓለም አቀፍ ባንክ ሴክተር እየመራ ያለው ቻይናዎች ከአንድ እስከ 10 ያሉ ቻይናዎች እና አንዱ እንግዲህ በዚህ ያክል ፐርሰንት የሚበልጠን ከሆነ ብዙዎቹ ደግሞ ሲገቡ ምን አይነት ሁኔታ እንደሚፈጠር ነው ስለዚህ የኢትዮጵያ ውስጥ ያሉ ባንኮች አቅማቸውን መገንባት አለባቸው አንዳንድ ባንኮች አሉ እጅግ በጣም ጥቂት የሆነ ባለ አክሲዮን ያላቸው 3000 4000 ብቻ የሆነ ማለት ነው
አንዳንድ ባንኮች አሉ 20,000 30,000 በጣም ቅርብ ጊዜ የተቋቋሙ ባንኮች እስከ 180 190,000 ማኔጅ ያደረጓሉ እንግዲህ ከፍተኛ ተብሎ ማለት ነው እስከ 6 ቢሊዮን 10 ቢሊዮን 12 ቢሊዮን አቅም መፍጠር የቻሉ ማለት ነው በመስረታ ሄደቱ ላይ ያ ጥሩ የሚባል ነው ግን አሁንም ቢሆን ኢትዮጵያ ውስጥ ካለው ህዝብ ጋር 120 ሚሊዮን ህዝብ አለ ሁሉም ባንኮች ኢትዮጵያ ውስጥ የባለ አክሲዮኖቻቸው ቁጥር 1 ሚሊዮን አይደርስ ሁሉንም ባንኮች ብንደምር ማለት ነው ስለዚህ ተደራሽ አይደሉም ማለት ነው 120 ሚሊዮን ህዝብ ወይም ደግሞ አቅማቸው አነስተኛ ነው ጥቂት ባለ አክሲዮን ስላላቸው ማለት ነው ከኢትዮጵያ ህዝብ ጋር ብቻ ሳይሆን ይሄ ለወደፊት አሁን ይመጣሉ ተብሎ ከሚታሰቡ የውጭ ሀገር ባንኮች ጋር አቅማቸው ሲነጻጸር በጣም አነስተኛ ነው እነዚህ በጣም የጎለበቱ ፈርጣማ የሆኑ ባንኮች ናቸው የሚመጡት ማለት ነው ስለዚህ በዚህ በተሰጠው 1 አመት ጊዜ ውስጥ እነዚህ የግል ባንኮች ካፒታላቸውን ማሳደግ አለባቸው የሼር ወይም ደግሞ የባለ አክሲዮኖቻቸውን ቁጥር በማሳደግ ቴክኖሎጂያቸውን መቀየር አለባቸው በአለም ላይ አለ የተባለ አሁናዊ የሆነ ቴክኖሎጂ መጠቀም መቻል ይኖርባቸዋል የቴክኖሎጂ አቅማቸውን ማለት ነው የሰራተኛ አቅማቸውንም ከውጭ ሀገር ባንክ ሰራተኛ እኩል ድረስ እንዲደርስ በትሬኒንግ በስልጠና የተለያዩ ያለባቸውን የክህሎት ክፍተት በመሙላት ትልቅ ሚና መጫወት አለባቸው በሁሉም ነገር የሰራተኛውን እንትን አንድ የውጭ ሀገር የሚመጣ ሰው ብዙ የሚከፈለው ከሆነ የኛ ሀገር ያሉ በጣም ምርጥ የባንክ ሰራተኞች አሉ ወደዛ ማማተራቸው የማይቀር ሁኔታ ነው ማለት ነው ግን ደግሞ ጥሩ ጎን ያስቀመጠው የውጭ ሀገር ባንኮች ሲመጡ ቀጥረው የሚያሰሯቸው የውጭ ሀገር ዜጎች ከ3 አመት በላይ አይቆዩም የሚል ነገር አለ 3 አመት ቆይተው ዕውቀት አሸጋግረው ይሄዳሉ የውሽጥር ያሸጋግረው ይሄዳሉ የሚል ነገር አለ የተለያዩ ፕሮፐርቲዎችን ንብረቶችን ከ5 አመት በላይ መያዝ አይችሉም ይላል እዚህ አፍርተው ወደ ውጭ ሀገር የሚልኩት ገንዘብ እንደዚሁ በኢንቨስትመንት ህግ ታያል ምናምን የሚሉ ነገሮች አሉ እነዚህ እንግዲህ በአብዛኛው የውጭ ሀገር ባንኮችን የተመለከተ ነው የውጭ ሀገር ባንኮች ሲገቡ ብዙ የሚሰጧቸው ጥቅሞች አሉ አንደኛውና ትልቁ አሁን ያለብንን የውጭ ሀገር ገንዘብ ክምችት ይቀንሳሉ እንዳልኩ 3 ቢሊዮን 4 ቢሊዮን ብቻ ነው ክምችታችን ከፍላጎቱ ጋር አይመጣጠንም ያ ነው እንደ ችግር እየተነሳ ያለው ስለዚህ የውጭ ሀገር ባንኮች ወደ ሀገር ውስጥ በሚገቡበት ጊዜ ኢትዮጵያ ውስጥ ያለውን የውጭ ሀገር ገንዘብ ክምችት እንዲጨምር የተረጋጋ የማክሮ ኢኮኖሚ እንዲፈጠር ያደርጋሉ የሚል ነገር አለ በህገወጥና በህጋዊ መካከል ያለው እንትን ይጠባል ምክንያቱም ብዙ የዶላር እንደም የውጭ ሀገር ገንዘብ ስለሚኖር ማለት ነው የውጭ ሀገር ባንኮች መግባታቸውን ተከትሎ አንዱ ጥቅም ይሄ ነው ሌላው የኢትዮጵያን ኢኮኖሚ እድገት ያሳለጣል ተብሎ ይታሰባል አሁን የጂዲፒ ወይም ደግሞ የአጠቃላይ ሀገራዊ ምርታችን ያለበትን ደረጃ በሁለት ደረጃ ወደፊት ያስቀጥለዋል የሚል ነገር አለ ሌላው በሶስተኛ ደረጃ የምናነሳው ኢትዮጵያ ውስጥ ያለው የባንክ እንግዲህ ባንኮች ብዙም ተደራሽ አይደሉም ከዚህ በፊት ከነበረው ጋር ስናነጻጽረው ብዙ ባንኮች በየዞኑ በየወረዳው በየቀበሌው ተከፍተዋል ብዙ ጎልማሶች የተለያዩ ሴቶች ሊሆኑ ይችላሉ የተለያዩ ህብረተሰብ አካላት እየተጠቀሙ ነው ባንክን ግን ደግሞ ከአጠቃላይ ተወዳዳሪ ከሆኑ ሌሎች ሀገሮች ጋር ስናነጻጽረው አሁንም ቢሆን ተደራሽነቱ አነስተኛ ነው እኛ ሀገር ባንክ ብንሄድ ብዙ ሰልፎች እናገኛለን አንድ ባንክ ሄደን ብዙ ደቂቃዎች እንጠብቃለን ለመስተናገድ በመሰረቱ ባንክ መሄድ አይተበቅብንም ነበር ምክንያቱም እዛው ቁጭ ያልንበት ቦታ ክፍያ ዲጂታሊ መፈጸም አለበት ስለዚህ የባንክ አካውንት ያላቸው የጎልማሶች ቁጥር የቅርንጫፎች ብዛት ተደራሽ ነው ወይ ኢትዮጵያ ቆዳ ስፋት እጅግ በጣም ሰፊ ነው ግን ባንኮች ቅርንጫፍ ከ10 ሺዎች እንኳን አልበለጠም እስካሁን ማለት ነው ኢትዮጵያ ውስጥ ያሉ ባንኮች ትልቁን የንግድ ኢትዮጵያ ንግድ ባንክ 3000 ምናምን ቅርንጫፍም ጨምረን 10000 ያልበለጥንበት ሁኔታ ነው ያለው ምን ያክል ሰዎች ነው ኤቲኤም ተጠቃሚዎች ምን ያክል ናቸው ሞባይል ባንኪንግ ኢንተርኔት ባንኪንግ ቴሌብር ምናምን ምንላቸው አዳዲስ የመጡ የዲጂታል ቴክኖሎጂዎች አሉ በጣም አነስተኛ ነው ማለት ነው ስለዚህ እነዚህ ባንኮች ሀገር ባንኮች ሲመጡ ይሄንን ነገር ውድድር ይጨምራሉ ኢፌክቲቭነስን ኤፊሺየንሲን ቅልጥፍናን ይጨምራሉ ኮምፒቲቲቭነስን ይጨምራሉ ይሄን በማድረግም ሚና ይጫወታሉ ማለት ነው ውድድር አለ ማለት ባንኮች የበለጠ ወደ ህብረተሰቡ ተደራሽ ይሆኑ ይሄዳሉ የበለጠ ለኢኮኖሚው ግንባታ ከፍተኛውን አስተዋጽኦ ያበረከቱ ይሄዳሉ የሚለው ነገር ነው የሚያስይዘን ሌላው የሚኖረው ጥቅም ይሄ ነው ይሄ ማለት ግን የውጭ ሀገር ባንኮች ሁሉ ጊዜ በጎ አስተዋጽኦ አላቸው ማለት አይቻልም መልካም ያልሆኑ ጎኖችም አሏቸው ከጉዳቶቹ መካከል ለምሳሌ
የውጭ ሀገር ባንኮች እዚህ በሚገቡበት ጊዜ የውስጥ ሀገራችን ውስጥ ያለው ባንኮች ተወዳዳሪ ካልሆኑ ኮላፕስ ሊወድቁ የሚችሉበት ወይም ደግሞ የመክሰር አደጋ ያጋጥማቸዋል። ኢትዮጵያ ውስጥ አሁን ያሉ ባንኮች ከፍተኛ የሆነ ትርፍ ነው የሚያገኙት። በዓለም ላይ ባልተለመደ ሁኔታ ከ20 እስከ 50% ትርፍ ያገኛሉ። 10% ነው በአብዛኛው በዓለም ላይ ያለው የትርፍ መጠን ማለት ነውና ይሄ ትርፋቸው የመቀነስ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ምን ያክል ተወዳዳሪ ሆነው ይቀጥላሉ የሚለው እንግዲህ ስጋት ነው። ምናልባት ተመስርተው ብዙ ካፒታል ያዳበሩ ባንኮች ከሆኑ ሊቋቋሙ ይችላሉ። ግን ምስረታ ላይ ያሉ በተለይ ባንኮች ከሆኑ በጣም ትልቅ ፈተና ነው የሚሆንባቸው ማለት ነው። ወደ ባንክ ቢዝነስ ለመሰማራት ያሰቡት ላይ ደግሞ ትልቅ ፈተና ይሆናል ማለት ነው። ስለዚህ የውጭ ሀገር ውስጥ የሚገኙ ባንኮችን ፐርፎርማንስ ውጤታማነት የመፈታተን ሁኔታ ይኖረዋል ማለት ነው። ሌላኛው ጉዳት እንዳልኩ የውጭ ሀገር ባንኮች አቅማቸው የፈረጠመ ነው። በጣም ትልቅ አቅም ነው ያላቸው። ሲመጡ በአብዛኛው አበዳሪዎች እነሱ ሊሆኑ ይችላሉ። ብዙ ብድር ይሰጣሉ፣ ብዙ የውጭ ሀገር ገንዘብ ያዘዋውራሉ። ስለዚህ አጠቃላይ የብድር ማርኬቱን በተለይ ሊቆጣጠሩ የሚችሉበት ሁኔታ ይኖራል። ያ ነገር ዞሮ ደግሞ ኢኮኖሚውንም እንዲቆጣጠሩ ሊረዳቸው ይችላል። በኋላ ደግሞ የመንግስት እጅንም የመምዘዝ እንደዚህ የማስገደድ ሁኔታ ሊኖር ይችላል ማለት ነው። ስለዚህ ሌላኛው የውጭ ሀገር ገንዘብ ባንኮች ወደ ሀገር ውስጥ በሚመጡበት ጊዜ ምናልባት ሊያስከትል የሚችለው ጉዳት ይሄ ነው ማለት ነው። እነዚህ ባንኮች ወደ ሀገር ውስጥ እንዲገቡና በፋይናንሱ ገበያ ውስጥ ስራ እንዲሰሩ ሲፈቀድ ምንድነው መደረግ ያለበት ጥንቃቄ ከባንኮች አንፃርም ሆነ ከመንግስት ጎን? እንግዲህ የውጭ ሀገር ወደ ሀገራችን ውስጥ መግባታቸው ለረጅም ጊዜ ሲጠበቅ የነበረ ነው። እንዳልኩ የውስጥም የውጭም ፋክተሮች ተጽዕኖዎች ነበሩ። ከውስጥ የሚጎትት አለ። ያ ማለት ለምሳሌ ብዙ ብድር ይፈልጋል ሰው ብድር ለምሳሌ መኪና ለመግዛት፣ ቤት ለመስራት፣ ቢዝነስ ለመጀመር ግን በቀላሉ አያገኝም። አሁን ለምሳሌ ማስያዣ ከሌለው እነዚህ ከውጭ ሀገር የሚመጡ ባንኮች ያለ ማስያዣ ራሱ ሊያበድሩ ይችላሉ። አንተ ያለ የቢዝነስ ስራ ውጤታማ ካሽ ፍሎ ይሄ ገንዘብ ፍሰቱ ምናምን ጤናማ ከሆነ ያንን ነገር እንደ ማስያዣ አድርገው ራሱ ሊያበድሩ ይችላሉ። ስለዚህ ከፍተኛ የሆነ የውስጥ ፍላጎት አለ ብድር የማግኘት የውጭ ሀገር ገንዘብን አግኝቶ ከውጭ ሀገር ስፔር ፓርት የተለያዩ መሰረታዊ ነገሮች ለማስፈላጊ ከፍተኛ ፍላጎት ያለበት ሁኔታ ነው ያለው። ከዚህም በተጨማሪ ደግሞ የውጭ ሀገር ጫናም አለ። የኢትዮጵያን ኢኮኖሚ ለውጭ ሀገር ባንኮች ክፍት አድርጉ የሚል ማለት ነው። ስለዚህ በሁለቱም ምክንያቶች ለረጅም ጊዜ ሲጠበቅ ነበር ይሄ የውጭ ሀገር ወደኛ መግባት ማለት ነው። እና ያንንም አስቦ ይመስለኛል ከ3 ከ4 አመት በፊት መንግስት የሪፕሬዘንታቲቭ ኦፊስ እነዚህ የውጭ ሀገር ባንኮች ወደዚህ ሲገቡ በተለያየ ሞዳሊቲ በተለያየ መንገድ ነው የሚገቡት። ለምሳሌ እንደ ብራንች ሆነው ሊመጡ ይችላሉ፣ ወይም ደግሞ እንደ ሪፕሬዘንታቲቭ ኦፊስ ተወክልና ኦፊስ ሊከፍቱ ይችላሉ፣ ወይም እዚህ ያሉ ባንኮችን ሼር እስከ 40% ሊገዙ ይችላሉ፣ ወይም ደግሞ እናት ባንካቸው ሌላ ቦታ ይሆንና እዚህ ሰብሲዲያሪ ብራንች ሊከፍቱ ይችላሉ ማለት ነው። ይሄ ሪፕሬዘንታቲቭ ኦፊስ የወክልና ኦፊስ ምንለው ከ3 አመት በፊት ምናምን ተከፍቶ የነበረበት ሁኔታ ነው ያለው። አሁን ደግሞ ባለፈው ወራት እንዳልኩ የሚኒስትሮች ምክር ቤት አጽድቆታል የውጭ ሀገር ባንኮች ገብተው ቢሰሩ በሚል ማለት ነው። በኋላም የንግድ ባንክ ኃላፊነቱን ወስዶ እየሄደበት ያለውና እዚህ ጋር መደረግ ያለበት ነገር ምንድነው? አሁን የተሰጠው ፎይታ ጊዜን ከጸደቀ በኋላ የሚሰጠውን ፎይታ ጊዜ በአግባቡ መጠቀም ይኖርብናል። ኢቭን የመጽደቅ ሂደቱ ላይ ራሱ መጠበቅ የነበረም ካሁን ጀምሮ ባንኮች የቴክኖሎጂ አቅማቸውን የካፒታል አጠቃላይ የሀብት አቅማቸውን የሰራተኞችን የክህሎት አቅማቸውን እነዚህን ሁሉ ነገሮች ማሳደግ መቻል ይኖርባቸዋል ማለት ነው። ብሔራዊ ባንክም እንደዛው በራሱ ሁሉንም ባንኮች ውጭ ሀገር ባንኮችን ሳይቀር የመቆጣጠር እንትን ስለሚኖርበት ራሱን ማጠናከር ይኖርበታል። እነዚህ ውጭ ሀገር ባንኮች እናት ባንኮቻቸው ሌላ ሩቅ የሆነ አውሮፓ ሀገር ውስጥ ሊኖር ይችላልና እዛ ድረስ ራሱ ተለጥጦ ስለሆነ የኢትዮጵያ ብሔራዊ መስረት የሚጠበቅበት ካሁኑ ልምዶችን እያካበተ መሄድ ይኖርበታል ማለት ነው። ይሄን ፎይታ ጊዜ ከፎይታ በፊትም ካሁን ጀምሮ ያለውን ጊዜ በአግባቡ መጠቀም ይኖርብናል ማለት ነው። ይሄ አንዱ ነገር ነው መያዝ ያለብን። ሌላው ኢትዮጵያ ውስጥ ያሉ ባንኮች አቅማቸውን ለማጠናከር
ምናልባት ይሄ መርጀር አኩዚሽን የሚባል ነገር አለ የሚመሳሰሉ ባንኮች እርስ በራሳቸው ለምሳሌ አንድ ላይ ለምሳሌ ኢንቨስትመንት ባንኮች ከሆኑ ኢንቨስትመንት የተለያዩ ነገሮችን ከግምት ውስጥ በማስገባት ራሳቸውን ማጠናከር መቻል ይኖርባቸዋል ማለት ነው በቀጣይ ለውጭ ሀገር ባንኮች በሚገቡበት ጊዜ ዝግጅቶችን ራሳቸው ሳይኮሎጂካሊ በስለልቦና ማዘጋጀት ይኖርባቸዋል ማለት ማይክሮ ፋይናንሶችን ወደ ባንክ የማምጣት ባንኮችን ደግሞ የበለጠ ኢንተርናሽናል ደረጃቸውን የጠበቁ ባንኮች በማድረግ እንደዚህ አይነት ስራዎች መስራት አለባቸው አሁን ብሔራዊ ባንክ ያወጣቸው ያሉትን ሪፎርሞች አጠናክሮ መቀጠል ይኖርበታል ማለት ነው ዶክተር አደም ፈቶ በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የኢኮኖሚ ጉዳዮች ተመራማሪ ለሰጡን ማብራሪያና ከኛ ጋር ቆይታ ስላደረጉ ከልብ አድርጌ አመሰግናለሁ ኦኬ እኔም አመሰግናለሁ የተወደዳችሁ ተመልካቾቻችን በተለይ የኢትዮጵያ የገንዘብ የመግዛት አቅም ኢኮኖሚው ላይ ያለውን ሁኔታ የሀገራትን የገንዘብ የመግዛት አቅም የምንዛሬ ሁኔታ እንዲሁም ደግሞ ዓለም አቀፍ የኢኮኖሚ ጫና አንፃር ከሀገር አቀፍ የኢኮኖሚ ጫና አንፃርና በዓለም አቀፍ ባንኮች ወደ ኢትዮጵያ መግባትን አስመልክቶ ደግሞ የተወሰኑ ቆይታዎችን ለማድረግ ያደረግነው ቆይታ ይህንን ይመስላል አብራችሁ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ ጤና ይስጥልኝ